ጦርነቱ ከተጀመረበት ከፌብሩዋሪ 28 አንስቶም ዱባይ እጅግ አስከፊ የሆነ የቱሪዝምና የዕለታዊ እንቅስቃሴ መሽመድመድ ገጥሟታል ይላሉ ዘገባዎቹም። ዓለም አቀፍ የንግድ መናኸሪያና የቱሪዝም ማዕከል የነበረችው ዱባይ ዩኤኢ ላይ ከተሰነዘረው የቀጥታ ሚሳኤልና የድሮን ጥቃት እንዲሁም በተደጋጋሚ የቀጠናው የጸጥታ ማስጠንቀቂያ መልእክት በኋላ ከተማዋ የሙት ከተማ ወይም ጎስት ታውን ሲል ነው የጀርመን ድምጽ ራዲዮ DW የዘገበው። ዱባይ የነበራት የደህንነት ገነት ስሟ እንዴት ሊጠፋ ቻለ? ቱሪስቶችና የውጭ ሀገር ነዋሪዎች ከተማዋን በጅምላ ጥለው ወጥተዋል። እንደ አልሲፍ ያሉ ገበያዎችም እንደ ጁሜራ ቢች ያሉ ሬዚደንስ ኤሪያዎችም እንዲሁም ከፌርሞን ሆቴል አቅራቢያ የድሮን ጥቃት ያስተናገደው ፓልም ጁሜራን የመሳሰሉ ዋነኛ የቱሪስት መዳረሻዎች አሁን ላይ ጭር ብለዋል ይላል። የቱሪስቶች የከተማዋ መግለጫ የሆነው ቡርጅ አልአረብ ሆቴልም የሚሳኤል ፍንጣሪ መመታቱን ተከትሎ ለሚቀጥሉት 18 ወራት በእድሳት ምክንያት ሙሉ በሙሉ ተዘግቷል። የቅንጦት የባህር ዳርቻዎች ባዶአቸውን እንደሆኑ ኖሯቸውን በተባበሩት አረብ ኤምሬትስ ያደረጉ ሰዎች ይገልጻሉ። የሬስቶራንቶችና የእንግዳ ተቀባይ ዘርፉ ክፉኛ ተመቷል ያለው የጀርመን ድምጽ ራዲዮን ጨምሮ ዓለም አቀፍ መገናኛ ብዙሃን የሬስቶራንቶች ገቢ ከ50 በመቶ በላይ ያሽቆለቆለ ሲሆን አንዳንድ ታዋቂ የምግብ ሰንሰለቶች ወይም ተገልጋዮች ቁጥር 15 እስከ 20 በመቶ አሽቆልቁሏል። በሺዎች የሚቆጠሩ የውጭ ሀገራት ዜጎችና እጅግ ባለጸጋ የሆኑ ነዋሪዎችም በግል ቻርተር አውሮፕላኖቻቸው ቀጠናውን ለቀው ለመውጣት ሲሉ በየብስ ወደ ኦማንና ሳውዲ አረቢያ ተሰደዋል። የሀገሪቱ የኢኮኖሚ ምሰሶ የሆነው የአቪዬሽን ዘርፉ ታይቶ በማይታወቅ ከባድ መስተጓጎል ገጥሞታል። የዱባይ ዓለም አቀፍ አውሮፕላን ማረፊያ ዲኤክስቢም የተዘጋ ሲሆን በመጋቢት ወር መጀመሪያ ላይ ብቻ ከ11000 በላይ በረራዎች ተሰርዟል። የተለመደው የንግድ አውሮፕላኖችም አሁን በጦር ጀቶችና ድሮኖች በሚያመክኑ የአየር መከላከያ ስርዓቶች ተተክቶ ለወራት ቆይቶ ነበር። የሆነው ሆኖ ዱባይ ከፍተኛ ኢኮኖሚ ፈተና እያሳለፈች ቢሆንም አሁንም ተንገዳግዳ ለመቆም እየሞከረች ነው። በረራዎች ዳግም ተጀምሯል። የንግድ እንቅስቃሴዎች አሉ፣ ግን ገዢም ሆነ ቱሪስት የለም። የዓለም የጉዞና የቱሪዝም ምስክር ባወጣው ሪፖርት መሰረት እንዳለው ይህ ቀጠናዊ ግጭት በተባበሩት አረብ ኤምሬትስ ብቻ ሳይሆን በመላ ቀጠናው ላይ ከፍተኛ የሆነ የቱሪዝም ማሽቆልቆል አሳይቷል ብለዋል። በተለይም በየቀኑ 515 ሚሊዮን ዩሮ ወይም 550 የአሜሪካን በአሁን ሰዓት የተኩስ አቁም ጦርነቱ የቆመ ቢሆንም ውጥረቱ ግን አሁንም ከፍተኛ በመሆኑ ጦርነቱ ዳግም የመጀመር እንቅስቃሴ ላይ በመሆኑ በ2026 ወደ መካከለኛው ምስራቅ የሚመጡ ጎብኚዎች እስከ 27 በመቶ ሊያሽቆለቁል እንደሚችል ተንታኞች ከወዲሁ ገምተዋል። ዶላር ኪሳራ በመካከለኛው ምስራቅ ሀገራት ውስጥ ተስተናግዷል። ሮይተርስ የዜና ወኪል በዱባይ አልሰርካል አቬኑ በሚገኘው ሊላ ሞሊኖ በተሰኘው የሜክሲኮ ሬስቶራንት ውስጥ ያነጋገራቸው ሼፍ ሾላሽ ሮይተርስ የዜና ወኪል ሲናገሩ ከማዕከላዊ አሜሪካ የሚያስመጧቸውና ለምግባቸው ወሳኝ የሆኑ አቮካዶችና ቅመማ ቅመሞች አሁን ላይ እጅግ ውድና ለማግኘት አስቸጋሪ መሆናቸውን ገልጸዋል። የሆርሙዝ ባህረ ሰላጤ መዘጋትና የአውሮፕላን ነዳጅ ዋጋ መናር የአየር ጭነት ወጪዎችን አሻቅቦታል። ሼፍ ላፍ ምርታቸውን ለመቀነስ የሰራተኞቻቸውን ቁጥር ለመቀነስና ግብአቶችን በትንሽ መጠን ለመግዛት መገደዳቸውን ለሮይተርስ የዜና ወኪል አብራርተውለታል። በጁንስ ዱባይ ሬስቶራንት የሚሰሩ ሼፍ ኬልቪን ሲናገሩ ደግሞ ከውጭ የሚመጡ የባህር ምግቦችን በአየር ማምጣት ወጪውን ከ30 እስከ 35 በመቶ እንዳሳደገው ገልጸዋል። ይህም ማለት የአየር ጭነት ዋጋ በአንድ መስመር እስከ 70 በመቶ ማሻቀቡን ያሳያል ብለዋል። ከ80 በመቶ በላይ ምግቧን ከውጪ የምታገኘው ዩናይትድ አረብ ኤምሬትስ ብቸኛው የባህር መግቢያ የሆነው የሆርሙዝ ባህረ ሰላጤ አሁንም ዝግ ሆኖ መቆየቱ ሁኔታዎችን ቀይሮባታል። ጁኒየር ስትራቴጂና ግሎባል ሬስቶራንት ኢንቨስትመንት ፎረም ባደረጉት ጥናት መሰረት ባለፈው ዓመት በተመሳሳይ ወቅት ጋር ሲነጻጸር የሬስቶራንት ፍላጎት 27 በመቶ ቀንሷል። የአቅርቦት ወጪ ደግሞ 13 በመቶ ማደጉን ከ400 በላይ የሬስቶራንቶችን የሚያስተዳድሩ 300 የኢንዱስትሪ መሪዎች አጋልጠዋል።
በዚህም ከ2007 ጀምሮ በቀጠናው የቆዩት የምግብ ጸሐፊ ኮርኔት ብራንድ ስለሆነ ሁኔታ በጻፉት መረጃ ገበያው ቀድሞውንም የተጨናነቀ ስለነበር ከባድ የንግድ ውሳኔዎች ካልተወሰኑ በስተቀር ንግዶችን በህይወት ማቆየት አስቸጋሪ ይሆናል ሲሉ ስለ መጻኢው ሁኔታ ያብራራሉ። የተባበሩት አረብ ኤሚሬትስን ጨምሮ ሳውዲ አረቢያ፣ ኦማን፣ ሁሉም የመካከለኛው ምስራቅ አገራት በቱሪስት እጦት በከፍተኛ ሁኔታ ተመተዋል። ወደ ወታደራዊ ዜናዎች ስንመለስ የኢራን ጦር ኃይሎች በአሜሪካና እስራኤል ላይ የተከፈተውን ጦርነት ዳግም ሊቀሰቅስ የሚችልበትን እድል ሰፊ መሆኑን በዛሬው ዕለት አመሻሹን ገልጸዋል። የፋርስ ዜና ወኪል ይፋ ባደረገው አዲስ ሪፖርት የኢራን ጦር ከፍተኛ አመራር የሆኑት መሐመድ ጃፋር አሳዲ የአሜሪካ ባለስልጣናት ተግባርና ንግግር በዋናነት በሚዲያ የተመራና የነዳጅ ዋጋ እንዳይቀንስ ለመከላከል እንዲሁም የፈጠሩት ፖለቲካ ምስቅልቅል ራሳቸውን ለማውጣት ያለመ ነው ብለዋል። አክለውም አሜሪካ ለማንኛውም ስምምነትም ሆነ ስምምነቶች ተገዢ ያለመሆኗን መረጃዎች ስለሚያሳዩ የጦር ኃይሎችን ከአሜሪካውያን ለሚመጣ ማንኛውም አዲስ ጀብደኝነት ተግባር ሙሉ በሙሉ ዝግጁ ናቸው በማለት ጦርነቱ ሊቀጥል እንደሚችል አረጋግጠዋል። በመጨረሻም እጅግ አሳዛኝ የሆነ ክስተት በኢራን በዛንጃን ግዛት ተከስቷል። ኢስላማዊ አብዮታዊ ዘብ ባወጣው ይፋዊ መግለጫ በዘንጃን ግዛት በአሜሪካና በእስራኤል የአየር ጥቃት የረገፉና ያልፈነዱ ፈንጆችን በማጽዳት ተልእኮ ላይ በነበሩ የአይአርጂሲ አባላት ላይ በደረሰ ፍንዳታ 14 ወታደራዊ አባላት ሲሞቱ ሁለት ሌሎች ደግሞ ክፉኛ መቁሰላቸውን የኢራን መገናኛ ብዙሃን ዘግቧል። መግለጫው እንደሚገልጸው አደጋው የተከሰተው እጅግ የሰለጠኑና ልዩ ልዩ የፈንጂ አምጋኝ ክፍሎች ያልታወቀ ፈንጂ ለማምከን ሲሞክሩ በደረሰ ፍንዳታ ነው ብለዋል። አይአርጂሲ አክለውም እነዚህ የጦር አባላት የቀጠናውን ደህንነት ለማረጋገጥ በግንባር ቀደምነት ሲሰሩ የነበሩ የኢራን ጀግኖች ናቸው ሲል ገልጸዋል። ህይወታቸው በማለፉ ኢራን እጅግ አዝናለች ብለዋል። የአሜሪካና የእስራኤል ጦር አውሮፕላኖችም የተከለከሉ የክላስተር ፈንጂዎችና ሌሎች ፈንጂዎችን በመጠቀም ከ1200 ሄክታር በላይ የሚሆነውን የዘንጃን የእርሻ መሬትን አካባቢያን ሆነ ብለው በፈንጂ መበከላቸው አይአርጂሲ ይገልጻል። ይህ አሳዛኝ ክስተት አይአርጂሲ በመግለጫ የተፈጠረውን የዩናይትድ ስቴትስ እና እስራኤል በፌብሩዋሪ 28 በኢራን ላይ ያለምንም ቅድመ ሁኔታ ጦርነት ከከፈቱ የኢራን መንፈሳዊ መሪ አያቶላ ሰይድ አሊ ካሚኒን ከገደሉ በኋላ ነው። እንዲሁም የኒውክሌር ተቋማትን፣ ትምህርት ቤቶችን፣ ሆስፒታሎችን ካፈነዱ በኋላ እስካሁን ያልፈነዱ ብዙ የሆኑ ፈንጂዎች በኢራን የተለያዩ አካባቢዎች ላይ አስቀምጠዋል ሲሉም ከሷል። በዚህ እንዳለ ከዚያው ከኢራን ሳንወጣ ኢራን ለእስራኤል የደህንነት ተቋማት ሰልለዋል፣ ለአሜሪካ መረጃ ቀብለዋል ያለቻቸውን ሁለት ሰዎች በዛሬው ዕለት በአደባባይ በሞት ቀጣለች። ኢራን በሞት ከተቀጡት መካከል አንዱ በማዕከላዊና ኢስፋሃን በሚገኘው ናታንዝ የኒውክሌር ተቋም አካባቢ የደህንነት መረጃዎችን ሲሰበስብ ነበር መባሉን የኢራን መገናኛ ብዙሃን በስፋት ዘግበዋል። የመገናኛ ብዙሃኑ ዘገባ እንደሚያመለክተው ሰላዮቹ ኢራናውያንን የደህንነት መረጃዎችን በማቀበል ከእስራኤል የስለላ ተቋም ጋር በመተባበራቸው በስቅላት ተቀጥተዋል ብለዋል። ካሪምፑር ወሳኝ የደህንነት መረጃዎችን ለሞሳድ ባልደረባ ማቀበሉን ሲገልጽ፣ በካርዲስ ደግሞ ስለ መንግስትና የሃይማኖት መሪዎች እንዲሁም በናታንዝ ስለሚገኘው የኒውክሌር ተቋም መረጃዎችን ሲሰበስብና ሲልክ ነበር በሚል ክስ ቀርቦበታል። የተባበሩት መንግስታት ድርጅት የኢራን ጦርነት ከተጀመረ ወዲህ ኢራን ከብሔራዊ ደህንነት ጋር በተያያዘ ወንጀል እስካሁን 21 ሰዎችን በሞት መቅጣቷና የተወሰኑ ሰዎችን ማሰሯን በረቡዕ ዕለት ባወጣው ሪፖርት መዘገቡ ይታወሳል። የመንግስታቶች ድርጅት ሰብአዊ መብቶች ኃላፊ ባወጣው መግለጫ ከተገደሉት መካከል 9ኙ በጥር ወር በተካሄደው የተቃውሞ ሰልፍ ጋር በተደጋጋሚ የተቃዋሚ ክስ የተቃዋሚ ድርጅት አባል ናቸው በሚል ሲወነጀሉ የኖሩ ሰዎች እንደሆኑ አመልክቷል። ክቡራን አድማጮቻችን ለሰዓቱ ያሰናዳቸው መረጃዎች እነዚህ ነበሩ። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ፣ ሼር በማድረግ ቤተሰብ ይሁኑ። በቀጣይ በሌሎች መረጃ እስከምንገናኝ መልካም ቆይታ